ወጣት አብዱሰላም መሐመድ አሚን ያጋሮ ከተማ ነዋሪ ነው። በ2005 ዓ.ም ከጅማ ዩኒቨርሲቲ በሳይኮሎጂ ትምህርት ዘርፍ በመጀመሪያ ዲግሪ ተመረቋል። ከተመረቀ በኋላ ባጋጠመው የነርቭ ህመም ድንገት ሁለቱም እግሮቹ መራመድ ተሳናቸው። መጀመሪያ ላይ እንደማንኛውም ሰው ኖርማል ነበርኩኝ። ተመርቄ ስወጣ ህመም አጋጠመኝና እንትን ስል ጊዜ ምንድነው ቁጭ ብዬ መስራት የምችለው ብዬ አሰብኩኝ። ቁጭ ብዬ መስራት የምችለው እሱና እሱ ብቻ ነው። ከዛ እስከሚወጣ ድረስ አላቅም ነበር እና እሱን ተከታተልኩኝና ትሬኒንግ ወስጄ መስራት ጀመርኩኝ። አሁን ላይ በጣም አሪፍ ባለሙያና በራሴ የምተማመን ሰው ነኝ። እንደዛውም ቤተሰቤንም በሱ ነው ማስተዳድረው። ጅማ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ያሰለጠናቸውን 3045 ተማሪዎችን ያስመረቀ ሲሆን ወጣት አብዱሰላም የሁለተኛ ዲግሪውን በጅማ ዩኒቨርሲቲ ያጋሮ ካምፓስ በሳምንታዊ መርሃ ግብር በቢዝነስ አድሚኒስትሬሽን ትምህርት ዘርፍ ተከታትሎ ለመመረቅ በቅቷል። አካል ጉዳተኝነት ምንም ማለት አይደለም። ችግሩ የአክሰሲቢሊቲ ጉዳይ ነው። ማለትም ኢንፍራስትራክቸር ከተሞላለት አይምሮ ምሰራ ከሆነ ምንም ችግር የለበትም እና አካል ጉዳተኛ የትም መድረስ እንደሚችል እኔ ምሳሌ መሆን ይችላል ብዬ አስባለሁ። ከኔም በላይ ብዙ ሰዎች አሉ በእኛ ሀገር ደረጃም ውጮቹም ላይ የምናቃቸው ትላልቅ ታሪክ የሰሩ ሳይንቲስቶች ምሁራን ትላልቅ ሰዎች አሉ እና አካል ጉዳተኝነት ምንም ማለት አይደለም ብዬ አስባለሁ። በጅማ ዩኒቨርሲቲ የተለያዩ ትምህርት ዘርፎች ትምህርታቸውን የተከታተሉ ለምረቃ የበቁ ተማሪዎችም በተማሩበት ሙያ ራሳቸውን ለመለወጥና ሀገርን ለማገልገል መዘጋጀታቸውን ተናግረዋል። መጀመሪያ መቀሌ ነበር የተመደብኩት። ባለው ዓለም መግባባትና በሀገሩ ጉዳይ ምክንያት ሙሉ የመቀሌ ተማሪዎች ወደ ጅማ እንድመጣ ተደርጎ ነበር። እዚህም ጥሩ ጊዜ ነበረን። አሁን ኦልሞስት 4ኛ ዓመት ነው። 4 ዓመት ሆነናል ጅማ ከመጣን። ኢት ፊልስ ላይክ ሆም እና ጥሩ ነበር። ጥሩ ጊዜ ነበር ያሳለፍነው። በሙያዬ እንደ ሐኪም እንደመሆኔ ማንኛውንም ሰው ሳላይ ለማገልገል ቃል እገባለሁ። 5 ዓመት ተምረናል። አሁን ደግሞ እንግዲህ የሚቀጥሉትን 50 ዓመታት ደግሞ ሀገራችን ነው የምናገለግለው። አይ ሆፕ በደንብ እንደምንሰራበት ተስፋ አደርጋለሁ። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ ተመራቂዎች የገቡትን ቃል በመጠበቅ ህዝብና ሀገራቸውን ለማላቅ እንዲተጉ ካድራ ጭምር አሳስበዋል። ከባድ በሆነው የመማር ማስተማር ሂደት ለረጅም ዓመታት ዓላማችሁን እውን ለማድረግ ስትጥሩና ስትደክሙ ቆይታችሁ ብዙ እንቅልፍ አልባ ሌሊቶችን አሳልፋችሁ በፈተና ሳትበገሩ የገጠማችሁን ተግዳሮቶች በሙሉ በልበ ሙሉነት በመሻገር በሕይወታችሁ ልዩ ለሆነችው ለዚች የደስታ ቀን በመብቃታችሁ እንኳን ደስ ያላችሁ። በምርቃት ስነ ስርዓቱ ላይ የተገኙት የጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትርና የጅማ ዩኒቨርሲቲ ቦርድ ሰብሳቢ አለምፀሐይ ጳውሎስ ባስተላለፉት መልእክት ጅማ ዩኒቨርሲቲ ከተባበሩት አረብ ኤሚሬት ፋጢማ ጤና ሳይንስ ኮሌጅ ጋር በመተባበር በዓለም አቀፍ ደረጃ ያሰለጠናቸውን የመጀመሪያ ዙር ምሩቃን ማካተቱ ይህን ምርቃት ልዩ እንደሚያደርገው ገልጸዋል። ሀገርን ለማገልገል ከልብ በመወሰን ተመራቂዎች የራሳቸውን አሻራ እንዲያኖሩም ጠይቀዋል። በዛሬው ምረቃ ለየት ካሉ ሁነቶች መካከል ጅማ ዩኒቨርሲቲ ዩናይትድ አረብ ኤሚሬትስ ከሚገኘው የፋጡማ ጤና ሳይንስ ኮሌጅ ጋር በመተባበር ዓለም አቀፍ ደረጃውን በጠበቀና ዘመኑ የሚፈልገውን እውቀትና ክህሎት የያዙ የነርሲንግ ተማሪዎች ሲያሰለጥን የቆየ ሲሆን የመጀመሪያዎቹ ዛሬ ይመረቃሉ። ይሄ የተቋሙን ዓለም አቀፋዊ ተሳትፎ የሚያሳድግ ብቻ ሳይሆን ክህሎት ያላበሩ ዜጎች ለሀገር ውስጥም ለዓለም አቀፍ የሥራ ስምሪትም ውስጥ እንዲሳተፉ ለማድረግ ጭምር የድርሻውን ሚና የሚጫወት ነው። በመሆኑም ተመሳሳይ ፕሮግራሞችን በማስፋፋት የምንሰጣቸው የስልጠና አይነቶች ዘመኑን የዋጁ ጥራት የጠበቁ እንዲሆኑ ማድረግ በትጋት የምንቀጥል ይሆናል። ዩኒቨርሲቲው ራስ ገዝ ለመሆን እየሰራ እንደሚገኝና ከዓለም አቀፍ ተቋማት ጋርም በትብብር እየሰራ መሆኑ ተነግሯል።